ከሚከተሉት ውስጥ ወደረኛ መስተጻምር የሆነው የትኛው ነው? ሀ ስለ፣ ለ እንደ፣ ሐመሮሃ እና መ ከ። በ2018 ዓመተ ምህረት በአማራ ብሔራዊ ክልላዊ ትምህርት ቢሮ የተዘጋጀ የ8ኛ ክፍል አማርኛ ሚኒስትሪ ፈተና ክፍል 2 ቀጥሎ ምንባብ አለ። ምንባቡን በጥሞና አዳምጡና ከምንባቡ የወጡ ጥያቄዎችን መልሷቸው። ምንባቡ እንዲህ ብሎ ይጀምራል። ማር ለሰው ልጆች ከፍተኛ ጠቀሜታ አለው። ማር ለምግብነት ያገለግላል። ተፈጥሯዊ መድኃኒትም ነው። በመሆኑም ሰዎች ማርን ለልዩ ልዩ የጤና ችግሮች እንደ ፍቱን መድኃኒት መጠቀም ከጀመሩ 4000 ዓመታት ወይም 4 ሚሊኒየም ሆኗቸዋል። ከእነዚህ ውስጥ ጥንታዊ ግሪኮች፣ ግብጾች፣ አሦራውያን፣ ቻይናውያንና ሮማውያን ይጠቀሳሉ። በአሁኑ ዘመን ስፍር ቁጥር የሌላቸው ዘመናዊ መድኃኒቶች ተፈብርከው በአገልግሎት ላይ ይውለዋል። ይሁን እንጂ ማርን እንደ መድኃኒት መጠቀም አሁንም የተለመደ ተግባር ነው። ነገር ግን የሰው ልጅ ከማር ሕክምና መጠቀም ያለበትን ያህል እየተጠቀመ እንዳልሆነ በጥናት ተረጋግጧል። ለዚህ ምክንያቱ ማርን የሚተካ አማራጭ መድኃኒት መኖር ሳይሆን በቂ የመረጃ አቅርቦት አለመኖር ነው። ማር ሰውነታችን ኃይልና ሙቀት ይሰጣል። በማር ውስጥ የተለያየ ባህሪ ያላቸው ሁለት የነጠላ ስኳር አይነቶች ይገኛሉ። እነርሱም ግሉኮስና ፍሩክቶስ ይባላሉ። ሁለቱም ረቂቅ የስኳር አይነቶች ናቸው። ግሉኮስ ከጨጓራ ወጥቶ በፍጥነት ወደ ደም በመስረጽ ኃይል ያመነጫል። ፍሩክቶስ ደግሞ ከታችኛው የአንጀት ክፍል ተነስቶ ቀስ በቀስ ወደ ደም ይሰርጻል። ፍሩክቶስ የሰውነት ኃይል ለሰዓታት ተጠብቆ እንዲቆይ ይረዳል። በዚህም ምክንያት ተከታታይ ኃይል ያመነጫል። በርካታ መድኃኒቶች የየራሳቸው የጎንዮሽ ጉዳት አላቸው። ማር ግን ምንም አይነት ጉዳት የማያስከትል ተፈጥሯዊ መድኃኒት ነው። ማር የጸረ ተህዋሲያን ኃይል አለው። ምንጭ ዶክተር ኬኬ 2006 ማርና ሞሪንጋ አዲስ አበባ ማንኩሳ አሳታሚ ከገጽ 33 እስከ 39 ለፈተና እንዲያመች ተደርጎ የተወሰደ። በዚህ ምንባብ መሰረት ቀጥሎ ያሉ ጥያቄዎችን መልሷቸው። ጥያቄ ቁጥር 21 ለምንባቡ ተስማሚ የሚሆነው ርዕስ የትኛው ነው? ሀ መተንፈሻ አካላት፣ ለ መድኃኒት ቅመማ፣ ሐመሮሃ ባህላዊ ሕክምና፣ መ የማር ጥቅም። የማር ጥቅም ካላችሁ ትክክል ነው። ሙሉ ምንባቡ የሚያተኩረው ማር ለምግብነትና ለመድኃኒትነት ስላለው ጥቅም ነው። 22ኛ ጸሐፊው ተፈብርከው ብሎ በአንቀጽ 2 መስመር 1 ላይ ከገለጻቸው የሚካተቱት የትኞቹ ናቸው? ሀ ተመርተው፣ ለ ተገዝተው፣ ሐመሮሃ ተለይተው፣ መ ተሽጠው። መልሱ ተመርተው ነው። በፋብሪካ ተሰርተው ወይም ተዘጋጅተው የወጡ መድኃኒቶችን ለማመልከት ተመርተው የሚለው ይተካዋል። 23ኛ ጸሐፊው ሚሊኒየም ሲል ምን ማለቱ ነው? በአንቀጽ 1 መስመር 3 ላይ ተቀመጠው። ሀ 1000 ዓመት፣ ለ 2000 ዓመት፣ ሐመሮሃ 3000 ዓመት፣ መ 4000 ዓመት። ትክክለኛው መልስ 1000 ዓመት ነው። 1 ሚሊኒየም ማለት የ1000 ዓመታት ክፍለ ዘመን ማለት ነው። በምንባቡ 4000 ዓመታት ወይም 4 ሚሊኒየም ይላል። 24ኛ ጸሐፊው ሁለቱም ሲል ምን ማለቱ ነው? እንደ አንቀጽ 3 መስመር 2 መሰረት ሀ ምግብና መድኃኒት፣ ለ ግሉኮስና ፍሩክቶስ፣ ሐመሮሃ ጥቅምና ጉዳት፣ መ ባህላዊና ዘመናዊ። መልሱ ግሉኮስና ፍሩክቶስ የሚለው ነው። በአንቀጽ 3 ላይ ከቃሉ በፊት የተጠቀሱት ሁለቱ የስኳር አይነቶች ግሉኮስና ፍሩክቶስ ናቸው። 25ኛ በማር ውስጥ ስለሚገኙ የስኳር አይነቶች የሚያብራራው አንቀጽ የትኛው ነው? ሀ አንቀጽ 1፣ ለ አንቀጽ 2፣ ሐመሮሃ አንቀጽ 3፣ መ አንቀጽ 4። መልሱ አንቀጽ 3 ነው።
ሶስተኛው አንቀጽ በይዘቱ ስለ ግሉኮስና ፍሩክቶስ አሰራርና ባህሪ በዝርዝር ያብራራል። የተከበራችሁ የዚህ ቻናል ተከታዮች እስካሁን በቀረቡት ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። እየፈጠንኩ ወይም የዘገዩ ከሆነ ቪዲዮውን ያስቆማችሁ ተከተሉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። እንቀጥል። ጥያቄ ቁጥር 26 ስለ ግሉኮስ ትክክል የሆነው የትኛው ነው? ሀ ቀስ በቀስ ወደ ደም በመስረጽ ተከታታይ የሆነ ኃይል ያመነጫል። ለ የሰውነት ኃይል ሳይቋረጥ ለሰዓታት ተጠብቆ እንዲቆይ ይረዳል። ሐመርሃ ከታችኛው የአንጀት ክፍል ተነስቶ በፍጥነት ወደ ደም ይሰርጻል። መ ከጨጓራ ወጥቶ በፍጥነት ወደ ደም በመስረጽ ኃይል ያመነጫል። መልሱ ከጨጓራ ወጥቶ በፍጥነት ወደ ደም ይሰርጻል የሚለው ነው። በምንባቡ አንቀጽ 3 መስመር 3 ላይ ግሉኮስ ከጨጓራ ወጥቶ በፍጥነት ወደ ደም በመስረጽ ኃይል ያመነጫል ተብሎ በግልጽ ተጽፏል። ስለዚህ ትክክለኛው መልስ ከጨጓራ ወጥቶ በፍጥነት ወደ ደም በመስረጽ ኃይል ያመነጫል የሚለው ነው። ቀጥሎ ምንባብ 2 እናቀርባለን። ምንባብ 2ን በጥሞና ካዳመጣችሁ በኋላ ጥያቄዎችን መልሷቸው። ምንባብ 2 እንደዚህ ይላል። ኒም በዓመት ከ250 እስከ 2000 ሚሊ ሊትር የዝናብ መጠን በሚያገኝ አካባቢ በደንብ ያድጋል። ኒም የሚተከልበት አፈር ጥልቅ የመጠጠና አሸዋማ መሆን አለበት። ኒም ድርቅን ይቋቋማል። በበረሃማ ደረቅ አፈር ላይ በመብቀልም መሬትን ሊያለማ ይችላል። ኒም ከፍተኛ እርጥበት ባለው አፈር ከተተከለ አይፋፋም። ኒም የአካባቢው የሙቀት መጠን ከ4 እስከ 40 ዲግሪ ሴንቲግሬድ ከፍታው ደግሞ ከባህር ጠለል በላይ ወደ 2000 ሜትር በሚደርስ አካባቢ ያድጋል። የኒም ዛፎች ሁልጊዜ ለምለም ናቸው። እስከ 300 ዓመታት ሊኖሩ ይችላሉ። ቁመታቸው እስከ 30 ሜትር፣ ስፋታቸው ደግሞ እስከ 20 ሜትር ሊደርስ ይችላል። ዛፎቹ ማፍራት የሚጀምሩት ከ3 እስከ 5 ዓመት ባለው ጊዜ ነው። ከ10 ዓመት በኋላ ደግሞ ከፍተኛ ምርት ይሰጣሉ። አንድ የኒም ዛፍ በዓመት እስከ 50 ኪሎ ግራም ፍሬ፣ 350 ኪሎ ግራም ቅጠል እና 30 ኪሎ ግራም ዘር ይሰጣል። የኒም ዘይት ለማዘጋጀት ዘሮቹ በደንብ መድረቅ አለባቸው። ካልደረቁ ዘይቱ ፈንገስና መርዛማ ነገር ሊይዝ ይችላል። የኒም ዘይት ሲዘጋጅ በመጀመሪያ የዘሩ ቅርፊት ይነሳል። የበሰበሰ ፍሬና ቡናማ መልክ ያላቸው ዘሮች ካሉ መርዛማ ሊሆኑ ስለሚችሉ ይለቀማሉ። በመቀጠል ጤነኞቹ ዘሮች ሙቀጫ ውስጥ ይጨመሩና ወደ ቡናማ የሚያጣብቅ ዱቄት እስኪቀየሩ ድረስ ይወቀጣሉ። ከዚያም ትንሽ ውሃ ተጨምሮበት በእጅ ይቦካል። ሁሉም ዘይት እስኪወጣ ድረስ በደንብ ይጨመቃል። ከ1 ኪሎ ግራም ኒም ፍሬ ከ100 እስከ 150 ሚሊ ሊትር ዘይት ሊጨመቅ ይችላል። ደረቁ ትራፊ የኒም ኬክ ይባላል። ይህም ለእንስሳት ምግብ፣ ለማዳበሪያና ለተባይ ማጥፊያነት ይጠቅማል። በህንድ ኒም ዛፍ ለ1000 ዓመታት ያህል ለመድኃኒትነት ውሏል። የጥንት ህንዱ ቋንቋ በሆነው ሳንስክሪት ኒም ማለት የህመሞች አዳኝ ማለት ነው። በስዋሂሊ ደግሞ ሙዋሩባኒ ይባላል። ትርጓሜውም 40 ማለት ነው። ይህ ስያሜ የተሰጠው 40 የተለያዩ በሽታዎችን ስለሚያድን እንደሆነ ይነገራል። ኒም ልጣጩ፣ ቅጠሎቹ፣ አበባዎቹ፣ ፍሬው፣ ዘሩና ዘይቱ ሁሉ ለመድኃኒትነት ያገለግላሉ። የዚህ ጽሑፍ ምንጭ ተሾመ ነጋሽ 2010 የተፈጥሮ መድኃኒት ሕክምና በምድር ወገብ ሞቃታማ አካባቢ አዲስ አበባ አናሜድ ማተሚያ ቤት ከገጽ 67 እስከ 71 ለፈተና እንዲያመች ተደርጎ የተወሰደ ነው። በዚህ ምንባብ መሰረት ቀጥሎ ያሉ ጥያቄዎችን መልሷቸው። ጥያቄ ቁጥር 27 ለምንባቡ የሚስማማው ርዕስ የትኛው ነው? ሀ ዘር፣ ለ ኒም፣ ሐመሮሃ ዘይት፣ መ ድርቅ። ለምንባቡ የሚስማማው ርዕስ ከተዘረዙት መካከል ኒም የሚለው ነው። ምንባቡ ሙሉ በሙሉ የሚያወራው ስለ ኒም ዛፍ ባህሪ፣ እድገትና ጥቅሞች ነው። 28ኛ ለኒም ዛፍ የማይስማማው እንዴት ያለ አፈር ነው? ሀ ጥልቅ አፈር፣ ለ አሸዋማ አፈር፣ ሐመሮሃ በደንብ የመጠጠ አፈር፣ መ በጣም እርጥብ አፈር። መልሱ በጣም እርጥብ አፈር ነው።
በአንቀጽ 1 መጨረሻ ላይ ኒም ከፍተኛ እርጥበት ባለው አፈር ከተተከለ አይፋፋም ይላል። 29ኛ በምንባቡ መሰረት ትክክል የሆነው የትኛው ነው? ሀ የኒም ዛፎች ሁልጊዜ ደረቅ ናቸው። ለ የኒም ዛፍ ድርቅን መቋቋም ይችላል። ሐመርሃ ከእርጥብ የኒም ዘሮች ዘይት ይዘጋጃል። መ የኒም ኬክ ለእንስሳት ምግብ አይሆንም። መልሱ የኒም ዛፍ ድርቅን መቋቋም ይችላል የሚለው ነው። የመጀመሪያው አንቀጽ መስመር 2 ላይ ኒም ድርቅን ይቋቋማል ተብሎ ተገልጿል። ጥያቄ ቁጥር 30 የኒም ዛፍ ለማደግ የሚፈልገው ከፍተኛ የሙቀት መጠን ስንት ዲግሪ ሴንቲግሬድ ነው? ሀ 40፣ ለ 50፣ ሐመርሃ 100፣ መ 150። ትክክለኛው መልስ 40 ነው። አንቀጽ 2 መስመር 1 ላይ የአካባቢው የሙቀት መጠን ከ4 እስከ 40 ዲግሪ ሴንቲግሬድ ይላል። ስለዚህ ከፍተኛው 40 ነው ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች ወደ ክፍል 2 አጋማሽ ደረስን። እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የ8ኛ ክፍል ሞዴልና ሚኒስትሪ ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። እንቀጥል። ጥያቄ ቁጥር 31 ከ1 ኪሎ ግራም ኒም ፍሬ ምን ያህል ሚሊ ሊትር ዘይት ሊጨመቅ ይችላል? ሀ ከ3 እስከ 5፣ ለ ከ4 እስከ 40፣ ሐመርሃ 100 እስከ 150፣ መ ከ250 እስከ 2000። ትክክለኛው መልስ ከ100 እስከ 150 የሚለው ነው። አንቀጽ 3 መስመር 6 ላይ ከ1 ኪሎ ግራም ኒም ፍሬ ከ100 እስከ 150 ሚሊ ሊትር ዘይት ሊጨመቅ ይችላል ይላል። 32ኛ ጸሐፊው ይነሳል ሲል ምን ማለቱ ነው? እንደ አንቀጽ 3 መስመር 2 መሰረት ሀ ይቆማል፣ ለ ይሰጣል፣ ሐመርሃ ይወገዳል፣ መ ይነፍጋል። መልሱ ይወገዳል ነው። የዘሩ ቅርፊት ይነሳል ማለት ቅርፊቱ ይላጣል ወይም ይወገዳል ማለት ነው። 33ኛ ኒም የሚለው ቃል የተገኘው ከየትኛው ቋንቋ ነው? ሀ ከአማርኛ፣ ለ ከስዋሂሊ፣ ሐመርሃ ከእንግሊዘኛ፣ መ ከሳንስክሪት። ኒም የሚለው ቃል የተገኘው ከሳንስክሪት ነው። በአንቀጽ 4 መስመር 2 ላይ የጥንት ህንዱ ቋንቋ በሆነው ሳንስክሪት ኒም ማለት በማለት ተብራርቷል። ጥያቄ ቁጥር 34 ስለ ኒም ዘይት አዘገጃጀት የሚያብራራው አንቀጽ የትኛው ነው? ሀ አንቀጽ 1፣ ለ አንቀጽ 2፣ ሐመርሃ አንቀጽ 3፣ መ አንቀጽ 4። መልሱ አንቀጽ 3 ነው። ሶስተኛው አንቀጽ ሙሉ በሙሉ የኒም ዘይት እንዴት እንደሚዘጋጅ ደረጃ በደረጃ ያብራራል። 35ኛ የኒም ዛፎች ከፍተኛ ምርት የሚሰጡት ስንት ዓመት ሲሞላቸው ነው? ሀ 3፣ ለ 4፣ ሐመርሃ 5፣ መ 10። አስር ካላችሁ ትክክል ነው። በአንቀጽ 2 መስመር 4 ላይ ከ10 ዓመት በኋላ ደግሞ ከፍተኛ ምርት ይሰጣሉ ይላል። እንቀጥል። ጥያቄ ቁጥር 36 በምንባቡ መሰረት ትክክል የሆነው የትኛው ነው? ሀ የኒም ልጣጭ ቅጠሎችና አበባዎች ለመድኃኒትነት ያገለግላሉ። ለ በህንድ ሳንስክሪት ቋንቋ
ኒም ማለት 40 ማለት ነው። አምሮሃ በስዋሂሊ ማሩባኒ ማለት የህሞች አዳኝ ማለት ነው። መ ኒም ከፍተኛ እርጥበት ባለው አፈር ሲተከል በጣም ይፋፋል። ትክክለኛው መልስ የኒም ልጣጭ ቅጠሎችና አበባዎች ለመድኃኒትነት ያገለግላሉ የሚለው ነው። በአንቀጽ 4 የመጨረሻ መስመር ላይ ኒም ልጣጩ፣ ቅጠሎቹ፣ አበባዎቹ ሁሉ ለመድኃኒትነት ያገለግላሉ ተብሏል። 37ኛ በአግባቡ የተጻፈን አንቀጽ ጥቅል ሐሳብ የሚይዘው አረፍተ ነገር ስያሜ ምን ይባላል? ሀ መዘርዝር፣ ለ ኃይለ ቃል፣ አምሮሃ ሀተታ፣ መ መግቢያ። በአግባቡ የተጻፈን አንቀጽ ጥቅል ሐሳብ የሚይዘው አረፍተ ነገር ስያሜ ኃይለ ቃል ይባላል። ኃይለ ቃል በአንድ አንቀጽ ውስጥ የዋናውን ወይም የጥቅል ሐሳቡን መያዣ አረፍተ ነገር ነው። 38ኛ አንድ ዋና ሐሳብ ከነማብራሪያው የሚቀርብበት በአግባቡ የተደራጀ ጽሑፍ ስያሜ ምን ይባላል? ሀ ኃይለ ቃል፣ ለ አንቀጽ፣ ሐመሮሃ መዘርዝር፣ መ መደምደሚያ። ትክክለኛው መልስ አንቀጽ ነው። አንቀጽ ማለት አንድን ዋና ሐሳብ ከዝርዝር ማብራሪያዎች ጋር አያይዞ የሚያቀርብ የጽሑፍ ክፍል ነው። ወደ ክፍል 2 ማገባደጃ ደረስን። ጥያቄ ቁጥር 39 ከሚከተሉት ውስጥ ወደረኛ መስተጻምር የሆነው የትኛው ነው? ሀ ስለ፣ ለ እንደ፣ ሐመሮሃ እና፣ መ ከ። መልሱ እና ነው። እና ሁለት እኩል ደረጃ ያላቸውን ቃላት ሐረጎች ወይም አረፍተ ነገሮች የሚያያይዝ ወደረኛ መስተጻምር ነው። የክፍል 2 የመጨረሻው ጥያቄ ቁጥር 40 ትበለጽጋለች ሀገራችን ከሰራን ሁላችንም ተባብረን የሚሉት ቃላት ቅደም ተከተል ሲስተካከል የምናገኘው የተስተካከለ አረፍተ ነገር የትኛው ነው? ሀ ሁላችንም ተባብረን ከሰራን ሀገራችን ትበለጽጋለች። ለ ትበለጽጋለች ሀገራችን ተባብረን ሁላችንም ከሰራን። አምሮሃ ሀገራችን ትበለጽጋለች ከሰራን ሁላችንም ተባብረን። መ ከሰራን ተባብረን ሁላችንም ትበለጽጋለች ሀገራችን። የክፍል 2 የመጨረሻው ጥያቄ ትክክለኛው መልስ ሁላችንም ተባብረን ከሰራን ሀገራችን ትበለጽጋለች የሚለው ነው። ትክክለኛውን የአማርኛ አረፍተ ነገር መዋቅር ማለትም ባለቤት፣ ቀጥሎ ተሳቢ ወይም ተውሳከ ግስ፣ ቀጥሎ ግስ፣ የተከተለው ምርጫ ሀሌታ ኋላ ያለው ሁላችንም ተባብረን ከሰራን ሀገራችን ትበለጽጋለች የሚለው ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የ8ኛ ክፍል ሞዴልና ሚኒስትሪ ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ሃው ቲዩብን ጆይን በማድረግ ማግኘት ትችላላችሁ። በክፍል 3 እስከምንገናኝ ድረስ መልካም ጊዜ። ቻው።